ሰላም ወገንታት እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ የተለቀቀውን ቪዲዮ አይታችኋል። በኤፍ ቤት ነው። እጅግ በጣም ደስ የሚል ፍቅር የተሞላበት ሰላም የተሞላበት በቃ ፍቅር ሰላም የነገሰበት እንዴት ነው ደስ የሚለው ማርያምን የሆነ በደስታው ላይ ያስለቅሳልና በጣም ደስ ብሎኛል። እንዳልተጣላችሁ አውቃለሁ ባውቅም ቢሆን ግን ያው ካሜራ ላይ እየመጣችሁ የምታደርጓቸው ነገሮች ሁሉ አርማችሁ ዛሬ እንግዲህ ሶስታችሁም አንደኛ ቅምጥሌና ብሩኬ ወደ ቤት ተመልሰዋል ብለው ቤታቸው ላይ ሆነው፣ ሁለተኛ ደግሞ ኤፊ እንግዲህ ውጣ ከተባለው ቤት ገብቶ ቤትህ ቤቴ ነው ፏ በልበት እንደፈለግኩንበት ተብሎ ቅምጥሌን ደግሞ ሲያባብሏት ሲያሞግሷት ሁለታቸው አይታችኋል። እመቤቴን ደግሞ ቅምጥሌና ብሩኬ እጃቸውን አይታችሁታል። እንደዚህ ቪዲዮ ሲሰሩ እንደዚህ ብሩኬ እጇን እንደያዘ ቅምጥሌ እንደያዘችው ቪዲዮ አለቀ። ከዛ ደግሞ በቃ ስለ ቁንጅናው እያወሩ ነበረ። እገተው ደስ ይላል፣ አምሮብሻል፣ ቀልተሻል፣ ምን ብለሻል አለ ኤፊ። ኧረ ምንድን ነው እዚህ በላይ አልችልም እኔታ አለች ቅምጥሌ። ብሩኬ ደግሞ አዎ በጣም ነው የሚያምርብሽ ከላይ ነው አለች ቅምጥሌ። አዎ ከድሮም ከላይ ነው የተሰጠሽ፣ ነገር ግን እኔም ደግሞ ተሰጠውሻል። እውነት ነው ሴት ልጅ ምርጥ ባል የሚንከባከባት ባል ሲኖራት ሁሌም ቆንጆ እንደሆነች ትቆያለች። ሴት ልጅ አበባ ነች። እንደ አበባ ነው ፈክታ የምትኖሩ። አበባውን ውሃ ምናምን ካላገኘ ይጠነዘላል አይደል? ሴት ልጅም የሚንከባከባት ባል ካልሆነ ነጭናጫ ባል ምናምናም ከሆነ ትጠወልጋለች ማለት ነው። እና ብሩኬ የቅምጥሌ ቁንጅና ወይ ደግሞ የቅምጥሌ ልክ ውበቷ ሳይበላሽ መቆየቱ ያው ይመሰክራል ምርጥዬ ባል እንደሆንክ ባጭሩ። እና ደግሞ ቅምጥሌ አዎ በጣም በጣም እያማረብሽ ነው እየመጣሽ ያለችው። በወንድም ደግሞ ስትሞገሱ ወንድሞች እኮ አንቺ ፎንጋ ነው የሚሉ እንጂ እንደዚህ አይሉም እኮ። ኤፊ በቃ የተለየ ስፔሻል ወንድም ነው። መቤቴን እንዴ ወንድሞች ቢሞቱ ይሻላቸዋል እንጂ እኮ እንዴ ከጀርባችሁ ቁንጅናችሁ ምናምን ሊናገሩ ይችላሉ እንጂ ማለት ነው ፊት ለፊት አይናገሩም። ቆንጆ ነሽ ተባልኩ እንኳን ብትይ ይህ አንቺን ማን ቆንጆ ነሽ ያልሽ ውይ ምናምን ነው የሚሉ። ለምን ልዕልት አትሆኝም? ወንድሞች እንደዛ አይሉም። ከስንት አንዴ አልፎ አልፎ ሊሉ ይችላሉ የሆነ ቀን ምናምን። ያንንም እንደ ወይ የሆነ ነገር አስገድዷቸው ወይ የሆነ ነገር ከአንቺ ፈልገው ካልሆን አይሉ እና በጣም ደስ ይለኛል። ኤፊ ቅምጥሌ እንደዚህ ቆንጅናዋንም ብሩኬንም ደግሞ ያው ያለውን ነገር ሁሉ ነገር ስላስተካከልክ በዛ ላይ እኔ ማጥፍቻለሁ ይቅርታ፣ ብሩኬም ደግሞ እኔ ማጥፍቻለሁ በሰዓቱ ይቅርታ። ቅምጥሌ ደግሞ ለእኔ ችግር የለውም ይቅርታ ለምን ትላለህ፣ ወንድምነት ይበልጣል ምንም ብናጠፋ ብላለች። እና እንዳውም ያደረግከው ነገር ጥሩ ነው ብለውታል። ማለት አንዳንድ መጥፎ አጋጣሚዎች ጥሩ ነገር ይዘው ስለሚመጡ ማለት ነው። ምክንያቱም ምናልባት ኤፍ እንድትሄድ አድርጎ ባይሆን ኑሮ ምናምን ሁለታቸውም የራሳቸውን ነገር ቅምጥሌም ለራሷ ስታወራ ብሩኬም ለራሱ ምናምን ነገሮች ያሉን ነገር ይሆኑ ነበር። እንግዲህ ብሩኬ መጥለፉ ብዙ ነገር የተፈጠረ ይመስለኛል። ፍቅራቸውን ጨመረ ምናምናም ነገር ብሩኬ እንኳንም ሆነ ማለት ባልጠልፋት እንደዚህ አይነት ነገር አይፈጠርም ብሏል። እንግዲህ ማለት ጠባብ ቤት ደግሞ ኤፊንዝ አስጨነቁት እኮ እንደዚ አይነት ጠባብ ቤት እኮ ፍቅር አለ ይላል እንዴ አይተዋል አላለችው ቅምጥል ያየው ትመስላለ። ብሩኬ ደግሞ ምናምን ነገር ሰምቼ ነው አለ። እና እንግዲህ ይህንን ይመስላል። በጣም ደስ የሚል ቪዲዮ ነው ማርያምን። እና ደግሞ ትምህርት አለው ያው ብሩኬም እንዲከፋ ሳይሆን ነገር ግን ምንም ነገር ሲፈጠር በምክንያት እንደምትል የሆነ አንዳንዴ አሉ አንዳንድ ወንድሞች ወይ ደግሞ አንዳንድ ባሎች በማያገባቸው ከወንድም ማል ጥልቅ በማያገባቸው ከባል ማል ጥልቅ የሚሉ በማያገባችሁ ነገርና አስፈላጊ ባልሆነ ሰዓት ላይ ከባልና ሚስት ማል ወይ ደግሞ ከወንድምና ከእህት ማል አይገባም። ብሩኬውን ከማላችሁ ልገባ አልፈልግም ብሏል። አዎ አስፈላጊ አይደለም። ወንድሟ እንደፈለገ ቢያደርጋት ባል ያን ያክል እንትን አንዳንድ ጊዜ አለ ቁርጥ ቀን የሆነ ጊዜ ወንድምሽም ባልሽ መሀል የሚገባበት ባልሽና አንቺ መሀል ባልም ደግሞ ወንድምሽና አንቺ መሀል የሚገባበት እንጂ በሆኑ ባልሆኑ ጥልቅ ጥልቅ ደስ አይልም። እና ብቻ እንግዲህ ስለ ሁሉም ነገር እግዚአብሔር ይመስገን። እንደዚህ ሁናችሁ ስላየዋችሁ እንግዲህ ቤቱ 50 ልጅም ቢወለድ ይበቃል ብሏል ብሩኬ። ኤፌ ደግሞ እንግዲህ ቤት እንትን ብሎ ብሏል። ቅምጥሌ 2 ልጅ አለን አለች። ጥንቸሎቹ የት ናቸው ግን? እስኪ ያሳዩን። ለነገሩ ስታሳዩ ነው እንቀናለን። ደግሞ ጉድ እኮ ነው። እኛ እኮ ተሰቃየን። ግን ወይ ምን ይሻላል ግን እነዚህ ፎንቀ ወንዶች መቤቴን እንዴት ደስ እንደሚሉ እኮ። ከዛ ደግሞ እኔ የምለው እንግዳ አይከበርም እንዴ? እኔ የማውቀው የቄስና የሴት እንግዳ የለውም ነው። ቅምጥሌና ብሩኬ ቤት ደግሞ የወንድም እንግዳ የለውም ነው ነገሩ። ጉድ ፈላ እንዴ! በቃ ስራ ታግዘኝላል አይሆንም አለ ብሩኬ ሚስቱን ይዞ ቁጭ ሶፋ ላይ ተቀምጠው መሳቅ። ደግሞ ምንድነው እንደዚህ የሚያገጣቸው? ይሳቃቸው እኮ ደግሞ በፍቅር የጣለን መቤቴን የኔ ወርቆች። በቃ እዛ ጋር ቁጭ ብለው እሱ ይሰራል እነሱ ሰርታ አምጣ ብለው ብሩኬ እንደምታዩት ቅምጥሌ እንደምታዩት ሳቅ አሸነፋቸው። እንደዚህ እየሳቁ ነበረ። እና ሁልጊዜ እንድሳቃችሁ ቤታችሁ በሰላም በደስታ ይሞላላችሁ። ሁልጊዜ ሳቅ ከቤታችሁ አይጥፋ። የምሬን ነው እግዚአብሔርን። የሰው ልጅ ምንም ነገር ሊኖረው ይችላል። ደስታ ከሌለው ቤቱ ድብርት ከሆነ ምንም ባይኖራችሁ ይሻላል። እና በቃ እዛች ጠባብ ቤት ደግሞ ብዙ ፍቅር አሳልፋችኋል። እንግዲህ
ብሩኬ ቤቷን አልተዋትም ብሏል። ያው እንግዲህ ጥልፍ ማድረግ ፈልጓል። ድጋሚ ካፈላ ትላለች ቅምጥሌ። ያው ኤፊን ነው ይቅር በሉ ምናምን አለ። ምንም ችግር የለውም አለችው። ብሩኬ ደግሞ እንግዲህ ምንም አፈላ ምናምን የሚባል ነገር የለም ቆንጥሬ ልጆች ሄደው አለ። ያው ባለፈው አሳይቷል፣ ጉልበቱን ቆንጥሮ ይዞ ሄደ። እኛም ደግሞ ጥሩ ነው በርታል ነው። ትናንትም ሰምታችኋል። ምንም ነገር ይፈጠር በቅምጥሌና በእኔ መሀል ቀልድ የለም ብሏል። ማንም ይሁን ካሜራ ማንም ያስጨንፈው ጠልዤ ነው ማስወጣኝ እያለ ነበረ። እና ብሩኬ እንደዚህ በቃ ባል እንዴት ነው መሰላችሁ የቤት ምንድን ነው የሚባለው ምሰሶ ነው። አሁን ቤት ላይ ዋናው ይሄ የሚቆምበት ወይ ደግሞ ምሰሶ ከሌለ ሌላው ትርጉም ቢስ ነው። ባል ደግሞ እንደዛ ነው። እና ዋናውን ነገር በዙሪያችሁ የሚመጣን ነገር ማባረር የምትችለው ብሩኬ አንተ ነህ ምናምን አቅም ስላለው ወንድ ልጅ ስለሆንክ፣ በዛ ላይ ባል የሚባለው ነገር ትልቅ ነገር ነው። ባልነት ትልቅ ነገር ነው በነገራችሁ ላይ። እና የሴትን ልጅ መንገዶች አንዳንድ የሚያስተካክለው የሚያበላሸውን ባል ነው። የምር የብዙ ሴቶች ህይወት የሚበላሸው በባል ነው። የብዙ ሰዎች ህይወት ደግሞ የተሻለ ደረጃ ላይ የሚደርሰው በባል ነው ስላችሁ፣ ያለ ባል መኖር ይቻላል። ያለ ባል እንደፈለግን ሆነን ጠንክረን መኖር እንችላለን። ነገር ግን ወደ ባል ስትመጡ ግን ባላችሁ ማይደግፋችሁ ከሆነና የእናንተን ከፍታ ማይደግፍ ማበረታታችሁ ከሆነ ትወድቃላችሁ። ባታገቡ ይሻላል። የምሬ ነው። ግን ደግሞ የሚደግፋችሁ ከሆነ በዙሪያሽ የሚመጣ እንቅፋት የሚሆንሽን ነገር እንቅፋቱን እያነሳልሽ ከመጣ ለምሳሌ በተንቀሳቀሳችሁ በምትሄዱበት ቦታ ሁሉ የሆነ ጥላ ሆናችሁ መከታ ሆናችሁ እንደፈለጋችሁ እንደዚህ ከሌ እንደዚህ ቢለኝ እሱ አለልኝ፣ እንደዚህ በወድቅ እሱ ያነሳኛል፣ እንደዚህ ብሳሳት አይቆጣኝም ያስተካክለኛል እንጂ እንደዚህ ብሄድ የሆነ ቦታ ያስነቅፈኛል፣ እንደዚህ ቢሆን እንደዚህ ያደርገኛል ምናምን ብላችሁ እንደ ባዳ እንደ ውጭ ሰው ፈርታችሁት ህይወት አይቀጥልም። ስለዚህ እንደዛ ነው። እና ደግሞ ቅምጥሌ በጣም ብርቱ ሴት ነች፣ ጀግና ሴት ነች። ከጀግና ወንድ ጀርባ ጀግና ሴት አለች ባይዘወይ እና ውጤታማ ስኬታማ ብቻ ብዙ ነገሮች አሉ። እና የኔ ጀግና ሴት የኔ ቁጥብ ሴት፣ አንቺ ቁጥብ ሴት ስለሆንሽ ነው እንደዚህ ብሩኬም ሰፍ ብሎ የሚወድሽ የሚያከብርሽ የሚንከባከብሽ እንደዚህ በአደባባይ እየሳመሽ የሚመጣው ፎንቃ ስላለበት። የምር ቅምጥሌ አትቀልም እኮ በነገራችሁ ላይ ማርያም በጣም ብዙ ጊዜ ቼክ አረጋታለሁ። እና እንደዚህ የሆነ ሴት ልጅ ደርበብ ሰከንድ ስትል ደስ አይልም? አንዳንድ ሴቶች ቀለው ቅልል ምናምን ብለው የሆነ ወንድ ልጅ ቶሎ ይስማሉ ምናምን የሆነ አይለፈኝ አይነት ነገር። እና እዚህ ጋር ደግሞ ወንድ ልጅ እንደፈለገ ሚስቱ ላይ ቢቀል ቢስማት ቢላት ኖርማል ላይቭ ላይ ሆኖ ታያላችሁ። ብሩኬ ነው እንደፈለገ ቶሎ ምናምን የሚስማት እንደዚህ የሚያቅፋት ምናምን የሆነ እንዴት ነው የባልና ሚስት አይነት ስታይል በጣም ወደውና መመኘው አይነት ነገር ከነሱ ጋር ነው ያለው እውነት ለመናገር። እና ለዛ ነው ብሩኬ በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ፣ በጣም ነው የሚያከብርሽ። በቃ ከማንም እና ከምንም ጋር ነው የማያወዳድርሽ። አንዳንድ ሰዎች አይሉ አይታችሁ ከሆነ አይደለም ሊስሟትና የሆነ መሸፋፈን ይፈልጋሉ። ይሁን እንዴት ነው ታያላችሁ። ይሄ ነው ብዬ አላስረዳችሁም። እና ብቻ የኔ ምርጦች ከሰው አይንጠብቃችሁ ማለት ነው የምፈልገው። እና ወንድምነት ይበልጣል አማችነት። ጓደኛም እያለው ነበረ ብሩኬን። ጓደኛም ምንድን ነው ምኑ ነው ለብሩኬ ዋርሳው ዋርስነት ይበልጣል። እና እንግዲህ ቤት ነው ተብላ አልፈርጥጥበት ምን በልበት። ከዚህ በፊት የወሰንካቸው ውሳኔም እንደ ወንድም ለእህት አስበ ነው ብሎ ብሩኬም ተረድተዋል። ቅምጥሌም ለእኔ አስበ ለእህት ነው ብላም ተረድታለች። እና እያንዳንዱ ነገሮች የሚፈጠሩ መልካም ነገሮችን መጥፎ ነገሮችን እንማርባቸዋለን። እና እዚህ መሀል በጣም ብዙዎቻችንም ጣልቃ ገብተን ነበር። በማይመለከተን በማያገባን ጣልቃ ገብተን ኤፍን የተሳደበን የረገጥን ያልን ሁሉ ይቅርታ መጠየቅ ይኖርብናል። ሁልጊዜም ቢሆን መሀል ላይ የሚገባ ሰው ሶስተኛ ወገን ተንገሎ እንደሚቀር ታውቃላችሁ። እና ተንጋልን ቀርተናል። ይሁን ብቻ ወንድም ያው እንደፈለገ የፈለገውን ነገር የማድረግ ሙሉ መብት እንዳለው ታውቃላችሁ። ስለዚህ ይህንን ይመስላል ማለት ነው። ያው ሁሌም ቢሆን የተፈጠሩ ነገሮች ተፈጠሩ፣ ሁሉም ነገር ለበጎ ነው የሚለውን ይዛችሁ ማለት ነው። እና ሁሉም ነገር ሰላም ነው። እና ደግሞ ይኸው አንዳንዴ ያለውን እንትንም እየተፈጠሩ ያሉት ነገሮች ምናምን ሁሉ እነሱ ለሁለት አንድ ከሆኑ ምንም ነገር መሀላቸው የሚፈጠር ነገር አይኖርም። እና ደግሞ ሌላ አይነት ነገርም ብቻ ምንም ነገር ሊፈጠር ይችላል። የሚፈጠረው ነገር ሁልጊዜም አንዱንን ሁለታቸውን አይዟችሁ በርቱ ከጎናችሁንን በማለት ነው መቆም ያለብን። ምንም ነገር ከህይወታችሁ ሲፈጠር ማለት ነው። እሺ ጋይስ
እና ብቻ ዛሬ በጣም ደስ ብሎኛል። ለሶስትም ስለመጣችሁ ወደ ቤታቸውም ገብተው ስለመጡ በዛ ላይ ቅምጥሌን ደግሞ እንደዚህ ሙግስክስ ስላደረጋችኋት የምር ማለት ነው ማርያምን እንዴት ደስ እንዳለኝ እንደዚህ ቅብጥበጥ ሙግስክስ ሲያደርጓት ደግሞ ደስ አይልም? ግን የምትወዱት ባላችሁ ጋር የምትወዱት ወንድማችሁ ጋር ምናምን ሆናችሁ ወይኔ ብቻ ደስ ሲል እና እንግዲህ እንቁላል ነው እንዲህ የሚሰራላቸው ኤፊ እንቁላል ነው የሚሰራላቸው ብሏል። እንቁላል ነው የሚሰራላቸው እና ቅምጥሌ ወደዛኛው ቤት ይምዞሽ እንዳይሄድ ብሩኬ አረ ምናምን ነገር አለች። ምንም አታጠፋም። ቅምጥሌ እኮ አታጠፋም። የኔ ጨዋ ሴት፣ የኔ ምርጥ ሴት፣ የኔ ቆንጆ፣ የኔ ቅምጥል፣ የኔ ሳቂታ። ብሩኬ ምን አይነት ሴት ነው የምፈልገው ሲባል የምትስቅ ሳቂታ፣ የምትቀብጥ አለ ቀባጭ ሴትና የምትስቅ ሴት ነው የምፈልገው ብሎ ተናገረ። ከዛ እግዚአብሔር ምን ሰጠው? የምትስቅ ሴት ቆንጅዬ፣ ቅብጥ ቅብጥብጥ ያለች ሁሉ ነገር የሚያምርባት እጥር ምጥን ያለችውን እግዚአብሔር ይኸው ልጅ ጠይቀኛል አላሳፍረም ብሎ ወርቅ የሆነችውን ሴት ስጥት አደረገው ማለት ነው እግዚአብሔርን። ቅምጥሌ ደግሞ ማንን ነው የምትፈልጊው ደግሞ ማግኘት የምትፈልጊው ስትባል የኛውን ብሩክ ያለች ካስታወሳቸው ማለት ነው። እና ሁለታቸውም እግዚአብሔር የጠየቁትን ነው የሰጣቸው። ቅምጥሌንም ልጄ አንቺ ጠይቀሽ ነው አንቺ ብለሽ ነው አንቺ የጠየቅሽኝንም አልነሳሽም ብሎ ስጥት አደረጋት ማለት ነው። እና አንድ አይነት ሁለት ገጣጣዎች ሁለት ፍቅር የሆኑ ልጆች እግዚአብሔር እንግዲህ በአንድ ያደረጋቸው አጣመራቸውና ከዚህ በላይ ደግሞ ከፍላችሁ ማየት ፈልጋለሁ። እንግዲህ በጣም ብዙዎቻችሁ አሁንም ድራማ ነው ያለሽ ምንም ድራማ የለም ምናምን እያላችሁ ርንባ ስትሉ ነበር። እንግዲህ በዛሬው በደንብ የተረዳችሁ ይመስለኛል። ስለ ሁሉም ነገር እግዚአብሔር ይመስገን። ብቻ ደስ ይላል ሁሉም ነገር ሰላም ሲሆን እንደዚህ። እኔ እኮ አውቃለሁ ሲጀመር ሰላም እንደሆኑ ምናምን፣ ግን አንዳንዴ የሆነ ነገር ሁሌ ለሰው እንደዚህ ብላችሁ ስታስረዱ ምናምን የሆነ ቀን እንደዚህ አይነት ነገር ካልመጣ የሆነ ትንሽ የሚደብር ነገር አለውና እንግዲህ ለካሜራ እንደዚህ ብላችሁ ስላሳወቃችሁ ደስ ብሎኛል። እወዳችኋለሁ። በጣም በጣም ነው የምወዳችሁ የኔ አናታሞች እና ቤተሰብ ዛሬ በጣም ደክሞኛል። ብታይ የሆነ ተራራ ስንወጣ ስኖር ነው የዋልነው። አይታችሁታል ፎቶና ቪዲዮ በቲክቶክ ብዬላችኋል። የሆነ ጎርፍ ያለበት ቦታ ላይ ምናምን እዛ ውለን በዝናብ ስንቀጠቀጥ ብለን የመጣ ነው እና ትንሽ ይደክማል። ብቻ ደስ ብሎኛል። ደግሞ በጣም ወዳችኋለሁ። የነገ ሰው ይበለን። አይ ላቭ ዩ ጋይስ ባይ